መጽሐፈ ነገሥት ቀዳማዊ ምዕራፍ 7 ሰሎሞንም የራሱን ቤት በ13 ዓመት ሠራ፣ የቤቱንም ሥራ ሁሉ ጨረሰ። የሊባኖስ ዱር ቤት የሚባል ቤትን ሠራ። ርዝመቱንም 100 ክንድ ስፋቱንም 50 ክንድ ቁመቱንም 30 ክንድ አደረገ። የዝግባም እንጨት በሦስት ተራ በተሠሩ አዕማድ ላይ ቆሞ ነበር። በአዕማዱም ላይ የዝግባ እንጨት አግዳሚ ሰረገሎች ነበሩ። በአዕማዱም ላይ በነበሩ አግዳሚዎች ቤቱ በዝግባ ሳንቃ ተሸፍኖ ነበር። አዕማዱም በአንዱ ተራ 15 በአንዱ ተራ 15 እየሆኑ 45 ነበሩ። መስኮቶቹም በሦስት ተራ ነበሩ። መስኮቶቹም ፊት ለፊት ይተያዩ ነበር። ደጆቹና መስኮቶቹም ሁሉ አራት ማዕዘን ነበሩ። መስኮቶቹም በሦስት ተራ ሆነው ፊት ለፊት ይተያዩ ነበር። አዕማዱም ያሉበትን ቤት ሠራ። ርዝመቱም 50 ክንድ ስፋቱም 30 ክንድ ነበር። በእርሱም ፊት ደግሞ አዕማድና መድረክ ያሉበት ወለል ነበር። ደግሞም የሚፈርድበት ዙፋን ያለበት የፍርድ ቤት አደረገ። ከወለሉም አንስቶ እስከ ጣራው ድረስ በዝግባ እንጨት ተሸፍኖ ነበር። ከፍርድም ሰቀላ ወደ ውስጥ በሌላው አደባባይ ውስጥ የነበረውን መኖሪያ ቤት እንዲህ ሠራ። እንደዚሁም ያለ ቤት ሰሎሞን ላገባት ለፈርዖን ልጅ ቤት ሠራ። እንደዚሁም ሁሉ ከመሠረቱ ጀምሮ እስከ ጕልላቱ ድረስ በጥሩ በተጠረበና በውስጥና በውጭ በልክ በተከረከመ ድንጋይ ተሠርተው ነበር። በውጭም እስከ ታላቁ አደባባይ ድረስ እንዲሁ ነበር። መሠረቱም 10 ወይም 8 ክንድ በሆነ በጥሩና በታላቅ ድንጋይ ተሠርቶ ነበር። በላዩም ልክ ሆኖ የተከረከመ ጥሩ ድንጋይና የዝግባ ሳንቃ ነበር። በታላቁም አደባባይ ዙሪያ የነበረው ቅጥር እንደ እግዚአብሔር ቤት እንደ ውስጠኛው አደባባይ ቅጥርና እንደ ቤቱ ወለል 3 ተራ በተጠረበ ድንጋይ አንዱም ተራ በዝግባ ሳንቃ ተሠርቶ ነበር። ንጉሡም ሰሎሞን ልኮ ኪራምን ከጢሮስ አስመጣ። እርሱም ከንፍታሌም ወገን የነበረች የባል አልባ ሴት ልጅ ነበረ። አባቱም የጢሮስ ሰው ናስ ሠራተኛ ነበረ። የናስንም ሥራ ሁሉ ይሠራ ዘንድ በጥበብና በማስተዋል በብልሃትም ተሞልቶ ነበር። ወደ ንጉሡም ወደ ሰሎሞን መጥቶ ሥራውን ሁሉ ሠራ። 2 የናስ አዕማድ አደረገ። የአንዱም አዕማድ ቁመት 18 ክንድ ነበር። የዙሪያውም መጠን 12 ክንድ ነበር። የዓምዱም ውፍረት 1 ጋት ነበር፣ ውስጠ ክፍትም ነበር። ሁለተኛውም ዓምድ እንዲሁ ነበር። በሁለቱም አዕማድ ራስ ላይ እንዲቀመጡ ከፈሰሰ ናስ 2 ጕልላት ሠራ። የአንዱም ጕልላት ቁመት 5 ክንድ የሁለተኛውም ጕልላት ቁመት 5 ክንድ ነበር። በአዕማዱም ራስ ላይ የነበሩት ጕልላቶች ይሸፍኑ ዘንድ 2 እንደ መርበብ ሥራ አደረገ። አንዱም መርበብ ለአንዱ ጕልላት ሁለተኛውም መርበብ ለሁለተኛው ጕልላት ነበር። ሮማኖችንም ሠራ። በአንድ ጕልላት ዙሪያ በተራ 200 ሮማኖች ነበሩ። በአንድም መርበብ ላይ 2 ተራ ነበር። እንዲሁም ለሁለተኛው ጕልላት አደረገ። በወለሉም አዕማድ በነበሩት ጕልላቶች ላይ የሱፍ አበባ የሚመስል ሥራ 4 ክንድ አድርጎ ቀረጸ። በሁለቱም አዕማድ በነበሩት ጕልላቶች ላይ በመርበቡ ሥራ አጠገብ ሮማኖችን አደረገ። አዕማዱንም በመቅደሱ ወለል አጠገብ አቆማቸው። የቀኙንም ዓምድ አቁሞ ያቁም ብሎ ጠራው። የግራውንም ዓምድ አቁሞ በለዝ ብሎ ጠራው። በአዕማዱም ራስ ላይ የሱፍ አበባ የሚመስል ሥራ ነበር። እንዲሁም የአዕማዱ ሥራ ተጨረሰ። ከፈሰሰም ናስ ከዳር እስከ ዳር 10 ክንድ ቁመቱም 5 ክንድ በዙሪያውም 30 ክንድ የሆነ ክብ ኮሬ ሠራ። ከከንፈሩም በታች ለ1 ክንድ 10 ለ1 ክንድም 10 ጉብጉቦች አዞረበት። እርሱም በቀለጠ ጊዜ ጉብጉቦቹ በ2 ተራ ከእርሱ ጋር አብረው ቀልጠው ነበር። ኩሬውም በ12 በሬዎች ምስል ላይ ተቀምጦ ነበር። ከእነርሱም 3ቱ ወደ ሰሜን፣ 3ቱም ወደ ምዕራብ፣ 3ቱም ወደ ደቡብ፣ 3ቱም ወደ ምሥራቅ ይመለከቱ ነበር። ኩሬውም በላያቸው ነበር። የሁሉም ጀርባቸው በስተ ውስጥ ነበር። ውፍረቱም 1 ጋት ነበር። ከንፈሩም እንደ ጽዋ ከንፈር ተሠርቶ ነበር። እንደ ሱፍ አበባዎች ሆኖ ተከርክሞ ነበር። 2000 የባዶስ መስፈሪያ ይይዝ ነበር። 10 የናስ መቀመጫዎች ሠራ። የአንዱም መቀመጫ ርዝመት 4 ክንድ ወርዱም 4 ክንድ ቁመቱም 3 ክንድ ነበር። የመቀመጫውም ሥራ እንዲህ ነበር።
በክፈፎችም መካከል ያለው ሰንበር ይመስል ነበር። በክፈፎችም መካከል በነበሩ ሰንበሮች ላይ አንበሳዎችና በሬዎች ኪሩቤልም ነበሩ። እንዲሁም በክፈፎች ላይ ነበር። ከአንበሳዎቹና ከበሬዎቹ በታች ሻኵራ የሚመስል ተንጠልጥሎ ነበር። በየመቀመጫዎቹም ሁሉ 4 የናስ መንኰራኵሮች ነበሩባቸው። መንኰራኵሮቹም የሚዞሩበትን የናስ ወስከምት ሠራ። ከመታጠቢያውም ሰን በታች በአራቱ ማዕዘን በኩል 4 በምስል የፈሰሱ እግሮች ነበሩ። በክፈፉም ውስጥ የነበረ አንገት 1 ክንድ ነበረ። አንገቱም ድቡልቡል ነበረ። ቁመቱም ክንድ ተኩል ነበረ። በአንገቱም ላይ ቅርጽ ነበረበት። ክፈፉ ግን 4 ማዕዘን ነበረ እንጂ ድቡልቡል አልነበረም። 4ቱም መንኰራኵሮች ከሰንበሮቹ በታች ነበሩ። የመንኰራኵሮቹም ወስከምት በመቀመጫው ውስጥ ነበረ። የመንኰራኵሩም ቁመት ክንድ ተኩል ነበረ። የመንኰራኵሮቹም ሥራ እንደ ሰረገላ መንኰራኵር ነበረ። ወስከምቶችና የመንኰራኵሮቹ ክፈፍ ቅጥርቶቹም ወስከምቱም የሚገባበት ቧንቧ ሁሉ በምስል የፈሰሰ ነበር። በእያንዳንዱም መቀመጫ በአራቱ ማዕዘን በኩል 4 ደገፋዎች ነበሩ። ደገፋዎቹም ከመቀመጫው ጋር ተገጥመው ነበር። በመቀመጫውም ላይ ስንዝር የሚሆን ድቡልቡል ነገር ነበረ። በመቀመጫውም ላይ የነበሩ መያዣዎችና ሰንበሮች ከእርሱ ጋር ይጋጠሙ ነበር። በመያዣውና በሰንበሮቹ ላይ ኪሩቤልንና አንበሳዎቹን የዘንባባውንም ዛፍ እንደ መጠናቸው ቀረጸ። በዙሪያውም ሻኵራ አደረገ። እንዲሁም 10ሩን መቀመጫዎች ሠራ። ሁሉም በምስልና በመጠን በንድፍም ትክክሎች ነበሩ። 10ሩንም የናስ መታጠቢያ ሰን ሠራ። አንዱ መታጠቢያ ሰን 40 የባዶስ መስፈሪያ ያነሣ ነበር። እያንዳንዱም መታጠቢያ ሰን 4 ክንድ ነበረ። በ10ሩም መቀመጫዎች ላይ በእያንዳንዱ አንድ መታጠቢያ ሰን ይቀመጥ ነበር። 5ቱንም መቀመጫዎች በቤቱ ቀኝ 5ቱንም በቤቱ ግራ አኖራቸው። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶችንና መጫሪያዎችን ድስቶችንም ሠራ። ኪራምም ለንጉሡ ለሰሎሞን በእግዚአብሔር ቤት የሠራውን ሥራ ሁሉ ጨረሰ። 2ቱም አዕማድ በአዕማዱም ላይ የነበሩት ኩብ የሚመስሉትን ጕልላቶች በአዕማዱም ላይ የነበሩትን 2ቱን ጕልላቶች የሚሸፍኑትን 2 መርበቦች በዓምዱም ላይ የነበሩትን 2ቱን ጕልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ በሁለት ተራ አድርጎ ለ2ቱ መርበቦች 400 ሮማኖች አደረገ። 10ሩንም መቀመጫዎች በመቀመጫዎቹም ላይ የሚቀመጡትን 10ሩን መታጠቢያ ሰን አንዱንም ኩሬ ከኩሬውም በታች የሚሆኑትን 12ቱን በሬዎች ምንቸቶቹንም መጫሪያዎቹንም ድስቶቹንም አደረገ። ኪራምም ለንጉሡ ለሰሎሞን በእግዚአብሔር ቤት የሠራው ይህ ዕቃ ሁሉ የጋለ ናስ ነበረ። በዮርዳኖስም ሜዳ በሱኮትና በጸርታን መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰሎሞንም ዕቃውን ሁሉ ሳያስመዝን አኖረ። የናሱም ሚዛን ከብዛቱ የተነሣ አይቈጠርም ነበር። ሰሎሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ አሠራ። የወርቁን መሠዊያ፣ የገጹም ኅብስት የነበረበትን የወርቅ ገበታ፣ በቅድስተ ቅዱሳኑ ፊት 5ቱ በቀኝ 5ቱም በግራ የሚቀመጡትን ከጥሩ ወርቅ የተሠሩትን መቅረዞች፣ የወርቁንም አበባዎችና ቀንዲሎች፣ መኰስተሪያዎችም ከጥሩ ወርቅም የተሠሩትን ጽዋዎችና ጕጠቶች፣ ድስቶቹንም፣ ጭልፋዎቹንም፣ ማንደጃዎቹንም፣ ለውስጠኛውም ቤት ለቅድስተ ቅዱሳን ደጆች ለቤተ መቅደሱም ደጆች የሚሆኑትን የወርቅ ማጠፊያዎች አሠራ። እንዲሁ ንጉሡ ሰሎሞን በእግዚአብሔር ቤት ውስጥ ያሠራው ሥራ ሁሉ ተፈጸመ። አባቱም ዳዊት የቀደሰውን ብርና ወርቅ ዕቃም ሰሎሞን አገባ፣ በእግዚአብሔርም ቤት ውስጥ በነበሩ ግምጃ ቤቶች አኖረው።